ሰባተኛው ጠቅላላ ምርጫ በተሳካ ሁኔታ እንዲጠናቀቅ የፍትህ አካላት ቅንጅታዊ አሰራር ማጠናከር ይጠበቅባቸዋል ሲሉ የወላይታ ዞን ፍትህ መምሪያ ኃላፊ አቶ ጸጋው ስምኦን ተናገሩ። በምርጫ ሂደት ላይ የመራጮችና እጩዎች መብትን በተመለከተ የተደነገጉ ደንቦችና ህጎች በተገቢው ተፈጻሚ ሊሆኑ እንደሚገባ ያሳሰቡት ደግሞ የወላይታ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ምህረቱ ኩኬ ናቸው። የወላይታ ዞን ፍትህ መምሪያ የምርጫ ህግን በተመለከተ ለባለድርሻ አካላት የግንዛቤ ማስጨበጫ ስልጠና ሰጥቷል። ሰናይት አብርሃም ተጨማሪ አላት። የፊታችን ግንቦት 24 የሚካሄደው ሰባተኛው ጠቅላላ ምርጫ ሰላማዊ በሆነ መንገድ እንዲጠናቀቅ መሪው መንግስት፣ ተፎካካሪ የፖለቲካ ፓርቲዎችና ህዝቡ መከተል ያለባቸው የህግ ማዕቀፎች መዘጋጀታቸው ይታወሳል። ታዲያ እነኚህ ህጎችን በተገቢው ለመተግበር የፍትህ ተቋማት የላቀ ሚና ስላላቸው የወላይታ ዞን ፍትህ መምሪያ ለባለድርሻ አካላት የግንዛቤ ማስጨበጫ ስልጠና ተሰጥቷል። ምርጫው ሰላማዊ በሆነ መንገድ እንዲካሄድ የፍትህ አካላት ቅንጅታዊ አሰራርን ማጠናከር እንደሚጠበቅባቸው የዞኑ ፍትህ መምሪያ ኃላፊ አቶ ጸጋው ስምኦን አሳስበዋል። ይህን የምርጫ ስራ ለማሳካት በየደረጃው ያለው የማህበረሰብ ክፍል የግንዛቤ ስራን ወርታች ጭምር የሚወድ ስልጠና እንደመሆኑ መለካከት ስራዎች ማለ ሊሰራ ይገባል የሚለው ተለይቶ ተመሳሳይ ግንዛቤ መድረኮች እየተፈጠሩ ያሉበት ሂደት ነው ያለውና በዛ ልክ በተለይ ህግ የማስከበር ሂደቱ ላይ ሚናው ትልቅ እንደመሆኑ የፍትህ አካላት በዛ ልክ ዛሬ በነበረው ስልጠና የነበሩ ተግዳሮቶች በደንብ ተነስቶ ውይይት ተደርጎ ይሄን ምርጫ ለማሳካት ደግሞ ያለን ሚና ምንድነው የሚለው ከአቃቤ ህግ አንፃርም ከፖሊስም ከዳኛም የነበረን ሚና ምን መሆን መቻል አለበት የሚለው የጋራ መግባባት ላይ የደረስንበት ሂደት ነው ያለው። የምርጫ ሂደቱ የመራጮችና እጩዎች መብት በጠበቀ መልኩ የተደነገጉ ህጎች ተፈጻሚነት ያረጋገጠ መሆን እንዳለበት የወላይታ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ምህረቱ ኩኬ ገልጸዋል። ምርጫ ሲካሄድ ለምሳሌ ምርጫ ጣቢያዎች አካባቢ ለምሳሌ የተከለከሉ ተግባራቶች ብለን ምን ጠቅሳቸው ለምሳሌ ጦር መሳሪያ ይዞ መገኘት አንዱ የተከለከለ ተግባር ነው ማለት ይቻላል። የጸጥታ አካላቶችም ቢሆኑ ከ500 ሜትር ርቀት ባለው ቦታ ላይ ሆኖ ምርጫውን መከታተል እንዳለባቸውና የምርጫ ጣቢያ ደህንነትን ማስጠበቅ እንዳለባቸው የሚገልጽ ነው። ከዚህ ውጭ ደግሞ የምርጫ ምልክቶችን መሰረዝ፣ ማጥፋት፣ ተፎካካሪ ፓርቲዎች አንዱ በሌላው ላይ አሰናካይ የሆነ ድርጊት ፈጽሞ የተገኘ እንደሆነ በህጉ ወይም በአዋጁ ላይ የተቀመጡ ቅጣቶች አሉ። እነዚህ ቅጣቶች በአግባቡ ተግባራዊ የሚሆኑ ስለመሆናቸው የወላይታ ዞን ፍትህ መምሪያ የምርጫ ህጎችና ደንቦችን አስመልክቶ ለአቃቤ ህጎች፣ ዳኞችና ለሌሎች ፍትህ አካላት ግንዛቤ ማስጨበጫ ስልጠና የሰጠ ሲሆን እነርሱም የወጡ ህጎችን በአግባቡ በመረዳት ተፈጻሚ ማድረግ ይኖርባቸዋል ተብሏል። ሪኮመንድ ማድረግ ያለብን ነገሮች አሉ። ለምሳሌ ከአዋጁ 1162 አንፃር የምርጫ ክልል ወደ የምርጫ ጣቢያ ተብሎ ተቀምጡ መስፈርቱን አሟልተዋል የሚለው ነገር ማወቅ አለብን። ያላሟሉ ከሆነ ቀድመን ሪኮመንድ አድርገን እንዲያስተካክሉ ማድረግ ያለብን እኛ ነን። ምክንያቱም አብዛኛው ዘዴ በእርግሩን የምንወስደው እኛ ነን ማለት ነው። ስለዚህ የምርጫ ጣቢያ መሆን የለባቸውም ተብሎ ከተቀመጡት ውስጥ አንዱ የግል መኖሪያ ቤት ነው። አሁን እኔ አንዳንድ ዞር ብዬ ሳይ የግል መኖሪያ ቤት ላይ የምርጫ ጣቢያ ተደርጎ መዝገባ የሚከናወንበት ቦታ አለ። የተገቢ አይደለም። ዛሬው ተግባር ላይ ብዙ ጊዜ የሚፈጠሩ አካላት አሉ። ከዚህ በፊትም ተሞክሮ ስላለን ማለት ነው። ብዙ የሚፈጠሩ የኛ ፖሊስ አባሎቻችን አሉ። 500 ሜትር ራዲየስ አካባቢ ርቆ መቀመጥ ወይም መጠበቅ እንዳለባቸው ነው የሚቀመጠው ድንጋጌው። ነገር ግን እጅግ በጣም ወደ ኮረጃው ቀርቦ ወደ ድንኳኑ ቀርቦ የሚታይበት ሁኔታና እኛ ደግሞ ክትትል ወቅታችን ላይ ይሄን እያለን የመጣንበት ሁኔታ አለ። ይሄ በሚገባ ሊታረም ይገባል። የተፈቀዱና የተከለከሉ ጉዳዮች ላይ ሁላችንም ትኩረት ማድረግ አለብን። በነገራችን ላይ የኛ አመራርም ከግንዛቤ እጥረትም ቢሆን የተወሰነው ብልሽቶች ውስጥ ሊገባ ይችላል። ተፎካካሪም ያው እርስ በርስ መፈላለግ ስላለ ግን ግንዛቤው ላይ መስራት ያለብን ሁሉም የሚወዳደረው ለዚህ ሀገር ነው፣ ሀሳብ ለማምጣት ነው የሚል ያደገ የፖለቲካ አስተሳሰብ ያስፈልጋል። እሱን በጋራ መስራት የፍትህ አካላትም ከሁለቱም ወገኖች ጋር በዚህ ልክ መነጋገር ብንችል ጥሩ ይመስለኛል።
ምርጫው በሚካሄድበት ቀንም ችግሮች ካጋጠሙ በቅርበት ለመቅረፍ ጊዜያዊ ችሎት ተቋቁሞ ሂደቱን ሰላማዊ ለማድረግ እንደሚሰራ ኃላፊዎች አንስተዋል። እዚህ ምርጫ ላይ የሚሳተፈው አካል ተጠያቂ እንዳይሆን የመጀመሪያው የሚቀድመው ግንዛቤ ማስጨበጥ ስራው ነው። እሱ ላይ በደንብ የተሰራ ያለበት ሂደት ነው ያለው። ወንጀል ደግሞ ሲፈጸም ወይ ተጥሶ ደግሞ በሚገኝበት ጊዜ ፖሊስም አቃቤ ሕግም በጋራ መዝገቦችን ምርመራዎችን የሚያካሂዱበት ሂደት እና እንዲሁም ደግሞ ጊዜያዊ ችሎቶች በየደረጃው እንዲቋቋሙ ተደርጎ ፈጣን ውሳኔም ጭምር የሚሰጥበት ፍትሐዊ የሆነ ውሳኔ የሚሰጥበትን ሂደት መዘርጋት አስፈላጊ ነው። በዚህ አንጻር በተለይ ሕግ የማስከበር ሂደቱ ላይ ቅንጅታዊ ስራ የማይናቅ ድርሻ ስላለው በዛ ልክ ተግባር የሚመራበት ሂደት ነው። ችሎቶች አሉ። በምርጫን በተመለከተ ብቻ የተዋቀረ ችሎት አለ። አፋጣኝ የሆነ ምርመራ ተደርጎ አቃቤ ክስ ሲያቀርብ ፍርድ ቤትም እንደሌላው መደበኛ ችሎቶች ሳይዘገይ ውሳኔ የሚሰጥበት ከመሆኑ አንጻር እንግዲህ በእለቱ ትልቁን ስልጣን የያዘ አካል ምርጫ አስፈጻሚዎች ናቸውና ምርጫ አስፈጻሚዎች በሚሰጡት ስምሪት መሰረት ጸጥታ አካላቶችን በመሰማራት ምርጫው ሰላማዊ እንዲሆን የበኩላቸውን ሚና የሚወጡበት ነው የሚሆነው። የመስሪያ ቦታ ጥበትና የገበያ ትስስር አለመመቻቸት ለስራችን እንቅፋት ሆኖብናል ሲሉ በጉኑኑ ሐሙስ ከተማ በተለያዩ የስራ መስኮች የተሰማሩ ማህበራት አባላት ተናገሩ። ማህበራቱ የሚያነሷቸውን እነዚህን ችግሮች ለመፍታት እየሰራ እንደሚገኝ የከተማው ስራና ክህሎት ጽሕፈት ቤት አስታውቋል። መስከረም ጌታቸው ተጨማሪውን ታስመለክተናለች። በጉኑኑ ሐሙስ ከተማ በማህበር ተደራጅተው በተለያዩ የስራ መስኮች የተሰማሩ ወጣቶች ራሳቸውን ከመለወጥ ተሻግረው ለሌሎችም የስራ እድል መፍጠር መቻላቸውን ይገልጻሉ። ዲግሪ የተመረቁ ልጆች አሉ። 3 ደግሞ በዲፕሎማ ነን። ከዛም ከተመረቅን በኋላ ለራሳችን ተነሳሽነት ስራ እንስራ ብለን ተነስተናል። ከዛም ኢንተርፕራይዝ ምናምን ጠይቀናል። ኢንተርፕራይዝ ደግሞ ከኦሞ ማይክሮ ፋይናንስ ጋር አገናኝቶን ከኦሞ ማይክሮ ፋይናንስ በሰዓቱ 100 ሺህ ብር ተበድረን ቤት ተከራይተን ስራ ጀምረናል። አሁን ቢያንስ ከ1.4 ሚሊዮን ብር በላይ ብር አለ። ከ4000 በላይ ጫጩት አሁን አለ። ከዛ 2000 ደግሞ እዛ ትእዛዝ ላይ አለ። ከኛ ውጪ ለ5 ሰዎች ስራ እድል ፈጥረናል። ክንጉፉ እንጨት ስራ ማህበር መጀመሪያ እኛ ስራ ጦነን ትምህርት ጨርሰን መተን ስራ ጦነን መንግስትንም ቅጥር እየጠየቀን ነበረ። እኛን ቅጥር ከምትጠብቁ ለምን ስራ አትፈጥራቸው አትሰሩም ብሎ እኛን ሰብስቦ የከተማ ብዙ ወጣቶችን ሰብስቦ አወያዩ። ወዲያውኑ ለእኛም መነሻ ካፒታልም አመቻቹም የስራም ትስስርም አመቻቹና ወዲያውኑ እንደተደረገ ወደ ስራ መግባት ችለናል። አሁን ያለነው ከፍታ እስከ 2 ሚሊዮን ብር ያው ከነ ማቴሪያል አለ እስከ 2 ሚሊዮን ምናምን 2.5 ላይ ነው ያለነው በአሁኑ ሰዓት። በፊት ቢያንስ የቡና ብርም ስንቸገር ነበር። ከትምህርት ቤት መተን ወደ ስራ ገባን። አሁን ጥሩ ደረጃ ላይ ነው ያለነው። ምክንያቱም ሰርተን በልተን ከኛ ውጪ ተጨማሪ 7 ሰው ነው ተጨማሪ ቅጥረኛ አድርገን ቀጥረን ከኛ አልፎን ተርሞ ሌላ ሰውንም እያሰራን ያለ ነው። ወጣቶቹ አያይዘው የቦታ ጥበትና የገበያ ትስስር በበቂ አለመመቻቸት ስራቸውን እንዳያሰፉ እንቅፋት እንደሆነባቸው ጠቁመው ችግሩ እንዲፈታላቸውም ጠይቀዋል። ዩኒክ አግሮ ኢንዱስትሪ ለማደግ እየሰራን ነው። አሁን ለምሳሌ ከፍታለን ሁለት ከፍታለን፣ ግን በሌላ በሰው ቤት ነው ያለው። ቦታ አተን ነው በሌላ ቦታ አስቀምጠን ነው። የእንቁላል ዶሮ መስራት እንፈልጋለን። ትእዛዝ ላይ አለ አዘናል፣ ግን የምናስገባበት ቦታ የለም። የአንድ ቀን የስጋ ዶሮ ማሳደግ እንፈልጋለን። የተለያዩ ነገሮችን መስራት እንፈልጋለን፣ ግን ቦታ የለንም። ቦታ እንዲሰጥልን የገበያ ትስስሩንም እንዲያመቻቹልኝ ከተማ አስተዳደር መጠየቅ እፈልጋለሁ። የሰፈሩ ሰዎች ሁሉ ይጮሃሉ። ሽታ አለ፣ የልጆች አደጋ ነው እያሉ ይጮሃሉ። ዋናው ቦታ እንጠይቃለን። 4ኛ ዓመት ሞልቷል። እስካሁን የለንም ማለት የለም። ማመርቻ እንዳያችሁት ለሰው ተከራይተን እየሰራን ያለ ነው። ወደ 6 ክፍል ነው የተከራየ ነው። ካያችሁ ስቶር አለ፣ የጣውላ ማስቀመጫ አለ፣ ሰራተኛ የሚተኝበት አሁን በብዛት ተጨማሪ ሰራተኛ ሆኑት የሚያርፉበት ማረፊያ አለ፣ ማሽን የሚቀመጥበት አለ፣ መስሪያ ቦታ ነው። እነዚህ ቦታ በቂ ቦታ ለኛ ማመርቻ መስተካከል አለበት፣ መዘጋጀት አለበት። ማህበራቱ የሚያነሷቸውን ችግሮች ለመቅረፍ ምን ታስቧል ስንል የከተማውን ስራና ክህሎት ጽሕፈት ቤት ጠይቀን ተከታዩ ምላሽ ሰጥተውናል። ለነኚህ ማህበራት ለዚህ ለዩኒክ አንድ ቀን ዶሮ ጫጩት ማህበራት ቦታ የተሰጣቸው መጀመሪያ ማለት ነው። ቀድሞ የተሰጣቸው ቦታ ማብራት
በማይደርስበት ቦታ አካባቢ ነበር ያዘጋጁት። ይሄ ደግሞ ማብራት ከሌለ ደግሞ የአንድ ቀን ጫጩትን ስራ መስራት ከባድ ስለሆነ ያን ደግሞ እስከዛ ቦታ ደግሞ ማብራትን ደግሞ ለዛ ማህበር ብቻ ተብሎ ደግሞ መውሰድ ከባድ ስለሆነ ይሄን አሁን ከከተማ ከማዘጋጃ ጋር ተነጋግረን ቦታውን ሽፍት አድርገናል። አሁን ቦታውን ከይገባኛል ነፃ የማድረግ ስራ እየሰራን ከነሱ ጋር ተነጋግረናል። ቅርብ ቀን ቦታውን የማስረከብ ስራ እንሰራለን። የቆየው ሪቆ ስለተሰጠና ቀይረን ደግሞ እስከምንሰጥ ድረስ ነው የቆየው። ስለዚህ ይሄን አሁን ቦታውን ኦልሬዲ ከይገባኛል ጥያቄ የማድረግ ስራ ነፃ እየሰራስናል። ይሄን ነፃ አድርገን ለነሱ እናስረከባለን። ከዛ ውጪ ከገበያ አንፃር እነሱ ቅሬታ ምንድነው ከሌላ ቦታ አንዳንድ ጊዜ የነሱ ማቹር ሆኖ ገበያ ሳይወጣ ኦር የነሱ ማቹር ሆኖ ገበያ በሚወጣበት ጊዜ ከሌላ ቦታ ደግሞ የተደራጀ ማህበር ዶሮ ያመጣል። ጉኑኖ ገበያ ሙሉ በሙሉ እኛ እንሸጣለን እንጂ የሌላው መምጣት የለበትም የሚል ሐሳብ አላቸው። ይሄ ደግሞ ገበያ የሁሉ ነው እንደ ሀገር ነው እንጂ እንደ ጉኖ ከተማ ብቻ ገበያውን ማገበያየት ስለማይቻል ህጋዊ የሆነ ማህበር ሌላው መንቶ ገበያውን መጠቀም ይችላል በሚል ነው። የኩንጉፉ ቤትና ቢሮ ዕቃ ማምረቻ ማህበር አንደኛ ጥያቄውን ቅርብ ጊዜ ነው ያቀረበው። ይሄ እንግዲህ ቦታ ሲሰጥ ደግሞ ስለጠየቀ ኢሚዲየት ላይ ሰጠው። ያው በምክር ቤት በስራ ዕድል ፈጠራ ምክር ቤት ተወስኖ ነው የሚሰጠው። አሁን ከኩንጉፉ ጋር ወደ 24 ማህበር ወረደ ለምክር ቤት ለማቅረብ ያዘጋጀ ነው አለ። ይሄን ምናልባት ሰሞኑን ወደ ምክር ቤት እናቀርባና ከተወሰነ በኋላ ቦታውን እናስተላልፋለን። ሰባተኛው ጠቅላላ ምርጫ በሰላም እንዲጠናቀቅ ቅድመ ዝግጅት እየተደረገ ስለመሆኑ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን አስታወቀ። የክልሉ ፖሊስ ኮሚሽን የ2018 ሀገራዊ ምርጫን አስመልክቶ በቅድመ ዝግጅት ስራዎቹ ዙሪያ ከታችኛው መዋቅሮች ጋር በበየነ መረብ መክሯል። የክልሉ ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው በዚህ ወቅት እንዳሉትም ምርጫው ሰላማዊ ሆኖ እንዲጠናቀቅ የምርጫ ቁሳቁሶች ደህንነታቸውን ከማስጠበቅ ጀምሮ ጠንካራ ቁጥጥር ይደረጋል። ክልሉ ሰላማዊ መሆኑን የገለጹት ኮሚሽነሩ ይህንኑ በዘላቂነት ለማስቀጠል ከፍትህ ተቋማት ጋር በቅንጅት እየተሰራ መሆኑንም ገልጸዋል። መንግስትን የሚመሰርተው ህዝቡ ነው ያሉት ኮሚሽነር ፍስሐ ህብረተሰቡ ሰላምን የሚያውኩና ያልተለመዱ እንቅስቃሴዎች ሲያስተውል ለጸጥታ አካላት እንዲያሳውቅም አሳስበዋል። ቀጣዩ ሀገራዊ ምርጫ በሰላማዊ መንገድ እንዲጠናቀቅ ሁሉም የየበኩሉን እንዲወጣም ኮሚሽነሩ ጥሪ አቅርበዋል። ዘገባውም የክልሉ መንግስት ኮሚኒኬሽን ጉዳዮች አገልግሎት ነው። በአፋር ስምጥ ሸለቆ በመካከለኛው አዋሽ የምርምር ፕሮጀክት ከ100 ሺህ ዓመታት በፊት ይኖሩ የነበሩ የጥንታዊ ሆሞ ሳፒያንስ ቅሪተ አካላትና የድንጋይ መሳሪያዎች መገኘታቸውን የኢትዮጵያ ቅርስ ባለስልጣን ገለጸ። የመካከለኛው አዋሽ የአርኪኦሎጂ ጥናት ቡድን ያገኛቸውን አዳዲስ እና ትኩረት የሚስቡ ግኝቶች በዓለም አቀፍ ደረጃ እውቅና ባለው የአሜሪካ ሳይንስ ጆርናል ፕሮሲዲንግ ኦፍ ዘ ናሽናል አካዳሚ ኦፍ ሳይንስ ላይ ታትሞ ይፋ ሆኗል። ለዝርዝሩ ትሁን ዘለቀ። የኢትዮጵያ ቅርስ ባለስልጣን የአጥኚ ቡድን የሰው ልጅ የዝግመተ ለውጥ ጉዞና ጥናታዊ የአኗኗር ዘይቤን የሚያሳዩ አዳዲስ የአርኪኦሎጂ ግኝቶችን ይፋ አድርጓል። ጥናቱ በዶክተር ዮናስ በየነ የተመራና ከ24 ሀገራት የተወጣጡ ሳይንቲስቶች የተሳተፉበት የብዙ ዓመታት ምርምር ውጤት መሆኑ ተገልጿል። በጥናቱ የተገኘው መረጃ ኢትዮጵያን የሰው ዘር መገኛ መሆኗን ዳግም ያረጋገጠ ሲሆን በአፍሪካ የሰው ዘር አመጣጥ ታሪክ ውስጥ ከፍተኛ የመረጃ ክፍተት የነበረበትን ከ900 ሺህ እስከ 200 ሺህ ዓመታት ያለውን ጊዜ የሚዘክሩ አዳዲስ መረጃዎችን ይዟል። የኢትዮጵያ የቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባየሁ አያሌው በወቅቱ እንደገለጹት መንግስት ለሳይንሳዊ ምርምር ከፍተኛ ትኩረት በመስጠቱ በርካታ የምርምር ስራዎች እየተካሄዱ ይገኛሉ። በየጊዜው እየተደረጉ የሚገኙ ምርምሮችም የተለያዩ የጥናት ግኝቶች ለዓለም እየተበረከቱ መሆኑን ጠቅሰው ዛሬ ይፋ የተደረገው የምርምሩ ውጤት ከፍተኛ ፋይዳ ያለው መሆኑን ተናግረዋል። በምርምሩ የሆሞ ሳፒያንስ የሰው ዘር አመጣጥን ሰዎች ይጠቀሙባቸው የነበሩ የድንጋይ መሳሪያዎችን፣ የሰው ዘር ቅሪተ አካላትና የተለያዩ የእንስሳት ቅሪቶች መገኘታቸውን ገልጸዋል። እነዚህ አዳዲስ ሳይንሳዊ የአርኪኦሎጂ ግኝቶች ኢትዮጵያ አሁንም የሰው ዘር መገኛ መሆኗን ዳግም ለዓለም ያረጋገጡ ክስተቶች መሆናቸውን አስታውቀዋል። ኢትዮጵያ ከ4 ሚሊዮን ዓመት አንስቶ እስከ 100 ሺህ ዛሬው ግኝት እንደሚያሳየው ማለት ነው። ከዛሬ 100 ሺህ ዓመት በፊት በዚህ የጊዜ መሀል ላይ በጣም በርካታ የሆኑ የቅሪተ አካል ግኝቶች በመኖራቸው የሀገራችንን ምድረ ቀደምትነት በማያወላወል ሁኔታ እያረጋገጠ
የሚገኝ ነው። ይህ ህትመት በጣም መሰረታዊ የሆኑ የሳይንስ ግኝቶችን ያካተተ ነው። በመካከለኛው አዋሽ ጥናት ቡድን የቅድመ ታሪክ ተመራማሪ ዶክተር ዮናስ በየነ በበኩላቸው በአፋር ስምጥ ሸለቆ ሀሊቢ በተባለ ስፍራ የተገኙ ወሳኝ የአርኪኦሎጂና የፖሊ አንትሮፖሎጂ ግኝቶችን የሚተነትን ሳይንሳዊ ጽሑፍ በዓለም አቀፍ ደረጃ እውቅና ባለው ፕሮሲዲንግስ ኦፍ ዘ ናሽናል አካዳሚ ኦፍ ሳይንስ PNAS መጽሔት ላይ ታትሞ መውጣቱን ገልጸዋል። በሀሊቢ አካባቢ የተደረገው ይህ ጥናት ከ100 ሺህ ዓመታት በፊት የነበረውን የሰው ልጅ አኗኗርና አካባቢያዊ ሁኔታ የሚፈትሹ አዳዲስ መረጃዎችን ይፋ ማድረጉን ጨምሮ አስታውቀዋል። በጥንቃቄ የተሰሩና ለተለያዩ አገልግሎቶች ሲውሉ የነበሩ በሺዎች የሚቆጠሩ የድንጋይ መሳሪያ ስብስቦች መገኘታቸውን ጠቁመው የሰው ልጅ የቴክኖሎጂ እድገት በወቅቱ ምን ይመስል እንደነበረ ትልቅ ማሳያ መሆኑን ተመራማሪው አብራርተዋል። በወቅቱ አካባቢው የዛሬው በረሃማ ገጽታ ሳይሆን ለምለምና ጫካማ እንደነበረ የሚያሳዩ የጉሬዛ፣ የዝንጀሮ ቀንድ ያላቸው እንስሳት፣ የአይጦችና የአዕዋፋት ቅሪቶች መገኘታቸውን ተናግረዋል። ይህም በጥንታዊ የአዋሽ ወንዝ አካባቢ የነበረውን የተመቻቸ የተፈጥሮ ሁኔታ የሰው ልጆች እንቅስቃሴ ያሳያል ብለዋል። ይሄ የአሁኑ ጥናት ታትሞ የወጣው PNAS በሚባለው ፕሮሲዲንግስ ኦፍ ዘ ናሽናል አካዳሚ ኦፍ ሳይንስስ የአሜሪካን ናሽናል አካዴሚ ኦፍ ሳይንስ መጽሔት ነው። ይህም የሚያሳየው ጥናቱ የቱን ያህል ከፍተኛ ፋይዳ እንዳለው ነው። የዛሬ 100 ሺህ ዓመት የነበሩ የሰው ዝርያዎች ሆሞ ሳፒየንስ ይመርጡ የነበረውን አካባቢ በግልጽ ያሳየ ግኝት ነው። ይኖሩበት የነበረውን አካባቢ የምናረጋግጠው ከእንስሳቱ ጋር አብሮ የተገኙ የሰው ዝርያ የሆሞ ሳፒያን ቅሬታ አካላት ናቸው እና ብዙ ቅሬታ አካላት ተገኝተዋል። ከነዚህ መካከል 3ቱ ፓርሻል ስኬለተንስ ናቸው። በቡድኑ የቅድመ ሰው ጥናት ተመራማሪ ዶክተር ብራኔ አስፋው በበኩላቸው ጥናቱ በዋናነት ከዛሬ 100 ሺህ ዓመታት በፊት በአካባቢው ይኖር ስለነበረው የመጀመሪያ ዘመናዊ የሰው ዘር ዝርያዎች ሆሞ ሳፒያንስ አዲስና የተሟላ መረጃ መስጠቱን አብራርተዋል። እነዚህ አዳዲስ ግኝቶች በኢትዮጵያ የሚከናወኑ የአርኪኦሎጂ ምርምሮች በምን ደረጃ ላይ እንደሚገኙ የሚያሳዩ ከመሆናቸው በላይ ለሀገሪቷ የቱሪዝም ዘርፍና ለታሪክ ጥናት ትልቅ ግብዓት እንደሚሆኑ ተገልጿል። ባለስልጣኑ በቀጣይም ዝርዝር ሳይንሳዊ ትንታኔዎችን በማድረግ ግኝቶቹን በዓለም አቀፍ የሳይንስ መድረኮች ላይ ማስተዋወቁን እንደሚቀጥል አስታውቀዋል። ትልቁ ፋይዳ ምንድነው? ለሀገራችን አንደኛ ለሳይንስ እውቀት ሀገራችን የምትሰጠው ከፍተኛ አስተዋጽኦ በየጊዜው የጠነከረ እንደሄደ ያሳያል። ለኢትዮጵያ ይህንን በሰፊው ባስተዋወቅን ቁጥር ኢትዮጵያን ለማየት የሚፈልጉት ሰዎች በዓለም ላይ ከፍተኛ ቁጥር ያላቸው እንደሚሆኑ ምንም ጥርጥር የለውም። ይሄ ደግሞ በዛው በተዛማጅ ደግሞ ብዙ ወጣት ኢትዮጵያውያንና ሌሎችም ተመራማሪዎችን የሚስብ ቦታ ነው የሚሆነው። ግኝቱ ኢትዮጵያ የሰው ዘር መገኛ መሆኗን በተጨባጭ ከማረጋገጡ በላይ ጥንታዊ ሆሞ ሳፒያንሶች በአፋር ስምጥ ሸለቆ የነበራቸውን የኑሮ ሁኔታ፣ የቴክኖሎጂ አጠቃቀምና የአካባቢ ተጽዕኖን በዝርዝር የሚያሳይ ነው ሲል የዘገበው የኢትዮጵያ ዜና አገልግሎት ነው።